መጨነቅ የለብህም። አዎ እንዳታስብ። ኧረ በእናትህ ምንም የሚያሳስብ ነገር አለ? እናንተ ልጠራው ኧረ የራሱ ቤት አይደል? ምንድን ነው? ለአከራይ የቤት ኪራይ አልከፈለም። ስለዚህ ድምጻችሁን ቀምሱ። ይኸውላችሁ ያልኳችሁን ብቻ ነው እሺ የምትሉት። እዛ ሄዳችሁ እንዳዘባርቁ ምንም እንዳታስቡ። ምንድን ነው የምትጨናነቀው? ለእኛ ጣለው። የቀላል ጉዳይ እኮ ነው አይደለ? ግልጽ ነው። ኧረ ገብቶናል። ያልከን በሙሉ ገብቶናል። በጣም የገባን ግን ምንድን ነው እኔ አንድ ጥያቄ አለኝ። የመልከስ ነገር አሁን እንዴት ነው ማለት እንደዚህ ማለት ፈልጌ አይደለም። ያው አብረህ ስትኖር ቤተሰብ እኔ አንድ ጥያቄ ግን አለኝ። የመልከስ ነገር ማለቴ ያው ቤተሰብ ጋር የምትገባውና ቤተሰብ ይቀበላል። በዚህ መልክ ያውቁታል ፊትህን ታቀኝ እሷ እንዴ እሷ ቤተሰብ አብረን ብሎ ነው የሚጨነቀው። ቤተሰቦቿ ነው አይደለም እሷ ታውቃለች። ታቀኛለች። እሺ ብላለች ብላኛለች። እኮ እሷ እሺ ካለች ችግር አለው እንዴ? ቤተሰቦቿም ቀስ ጋር ይለምዱታል። ምን ችግር አለው? ያን ያክል እኮ አይደለም እሱ ብሎ ነው ያሱስ ፊት እንዴ? ተመሳሳይ ግን አንተ ከፋ ግን ያልኳችሁን በጣም አስቡበት እሺ። አደራ አይ በደንብ በቃ አንተ የነገርከንን ነው ሄደን የምንናገረው። ምንም የምንፈጥረው ነገር ያልከንን እንዳለ አደራ ቃል በቃል። ኧረ በደንብ አድርገን ነው ስላንተ የምንናገረው። ብዙ ለፍቼበታለሁ ታውቃላችሁ። ነገ እንደተሳካ ቁጠር። አሳቀይ ነው እንላለን። በሉ ችግር የለውም። ቀስ ብላችሁ በጓሮ በርሽ ቀስ እያላችሁ እዚህ ነው የምትገባው ልጅ እንዲህ ነው የምትኖረው። ቀስ በሉ ቀስ። ሽማግሌዎቹ እንዳይሆኑ እነዚህ ወርጋት ናቸው። ሽማግሌ አሁን እነዚህ ምናቸው ሽማግሌ ይመስላል። ያተወነማ ተዋረድ መሰስ ቲክቶክ ላይ የምናየው ሽምግልና እንደዚህ ነበር እንዴ? ክስ ምናምን ይሉ ቤት ተሳስተን ይሁን እንዴ? የገረመኝ ወንዶች መሆናቸው ብቻ አንድ ሴት ይጣላ አይነታቸው እንዴት እንቀባባለን? እያረጉ ነው እየተማከሩ ነው እንዴ? ወይ በግቦና ያሉት ሴቱ ዝም ብለን እናስወጣቸው። ሰምተን አይሻልም? ሰምተን ይሻላል የሚሉትን እንስማ። ለወጉም ቢሆን ያሉትን ሰምተን ነው የሚሻለው። ማስወጣቱ የት ሄድብናል? የት ሄዳል? እነዚህ ሲያመጣጣቸው ለወጉን ልስማቸው። እስኪ ይሁን በእናንተ መቼስ እስኪ እንዴት ናችሁ? እናመሰግናለን። ደህና ነን። ምን እግር ጥሏችሁ ነው? እስቲ ተቀመጡና እስቲ የመጣችሁበትን ጉዳይ ታብራሩልናላችሁ። አንቀመጥም። የመጣንበትን ሳንናገር አንቀመጥም። ባህላችንም አይደለም። እሺ እንደው ለምንድን ነው የመጣችሁት? ለሽምግልና ለሽምግልና አዎ እንግዲህ ልጃችሁን ማለት ነው እናንተን ለጓደኛችን ለመጠየቅ ነው እዚህ ድረስ የመጣነው እኮ። ጓደኛችን እኩያችን አይደል? አንዴ ደፍራችሁ መጣችኋል። ይሁን ማን የላካችሁ? ልጁ ማን ነው? ስሙስ ማን ይባላል? ደረሰ ይባላል። ጓደኛችን ነው። በጣም አስተዋይና በጣም የዋ ሰው ነው። ከሰው የማይደርስም ከሰው ያው ስሙ ነው ደረሰ። ግን ከተጣላ ግን ለዛ ከተጣላ እኮ ካወቀ ቂመኛ ባለፈው ከብሩ ጋር ተጣልቶ እቃው እንዴት አድርጎ ሊሰባበራል እንዴ እንዳለ ወይ የምለው ባህሪውስ እንዴት ነው? ሌባ ነው ደግሞ ማለት ነው። እንትን ሰው በልቶ የጠገበ የማይመስለኝ ሰው ነኝ በሉ ብሎ ፈጣሪን ማከበር ሰው ነኝ በሉ ብሏል። ፈጣሪን እፈራለሁ በሉልኛል። ወይኔ ዛሬ ወይኔ መቀለጃውን ቆይ አድር ግድ የለም። ቆይ እስቲ እንደው የሆነውንና እንደው ስራው ምንድን ነው? ስራ ተፍተፍ ይላል።
ማለት ያው የራሱ ቢዝነስ አለው ይሯሯጣል። ያው እንደማንኛውም ወጣት ተሯርጦ የሚኖር ሰው ይረግጣል። ብዙ ቦታ ምንድነው ስራው ነው? እርግጥ አድርጋችሁ ይሄ ነው የሚሰራው ራሱ ስራው ብዙ ቦታ ይሯሯጣል ነው ማለበት የለም። አንድ ቦታ ቁሙና ስራውን ንገሩኝ። አይቆምም፣ ደረሰ አይቆምም። ሁሌ በቃ ገንዘብ አለ ከተባለ እዛ ነው፣ ገንዘብ አለ ከተባለ እዛ ነው። እስቲ ምንድነው ነው ሁለኛ ስራው ይሄ ነው። ሱቆች ምናምን ዕቃ እያመጣ እንትን ይላል ያከፋፍላል። ከውጭ ከመርካቶ እጣን ያመጣል፣ የቆርቆሮ ራስ ያመጣል፣ ኮረሪማ ያመጣል፣ ለውዝ ያመጣል፣ ሰንደል ያመጣል። ሰንደሉ አሪፍ ነው። የተሸጡ ስጦታዎች ምናምን ቆርቆሮ እንትን ነው ያመጣል። ያው በጣም ይሮጣል። ያው እኮ ይሰራል ለማለት በጣም ይሰራል። እንደው የቀን ገቢው ምን ያህል ይሆናል? የቀን ገቢ ምንድነው? ያው በቀን ስለሚሮጥ ምናምን ለመገመት ነው ለማለት በደንብ እንትን ይላል። ግን ያገኛል፣ ግን ከወርወር ግን አያደርሰው። በቀን ያገኛል እኮ በቀን ያገኛል። ማታውን ጥፍት ያለ ይደውላል ብድር እያለ ምን ነገር የመጣብኝ እኔ ራሴ ልያመመኝ ምን ጉድ ነው የመጣብኝ? ልጅቷን የሚያስተዳድርበት ምን አለው? እሺ ልጁ ይህንን ተናገሩ። ምን ነበር ያለን? እንደው አንድ ይቅርታሽ አንድ ሄሎ ዳሬ እንዴት ነህ? አለን እኔ ምን አለው አሉንና ምን ልበላቸው? ተቀማጭ 3.5 የመጠጥ ዕዳ ሳከፍል። እሺ ሌላ የሚወረስ ቤት በቃ እነግራቸዋል። ይቅርታ በጣም እነግራቸዋል። እሺ ተቀማጭ 3.5 ሚሊዮን አለው። 3.5 ሚሊዮን በቅርብ ደግሞ ውርስ እየጠበቀ ነው ይሞታሉ ብሎ ቤተሰቦች እሱም አለው። እንደገና ደግሞ የሚወረስም ደግሞ አሁን በቅርብ የሚወርሰው ቤት አለው። ቤተሰቦቹ እስኪሞቱ እየጠበቀ ነው። በቅርብ ነው የሚወርሰው፣ ብዙ አይቆዩም። እንትን አልበላችሁ ስለታመሙበት ነው። ቤት ሊወርስ ነው። አይ ሲያልቃ ያምራሉ። እንደው እስቲ እንደው የሆነ ሆነና እንደው ቁመናው መልኩ እንዴት ያለ ነው? ያልቻልኩ ዋሽት ከበደ እሱ ረጅም ነው በሉ ብሏል። በቃ ያው እንትን ነው መልኩ። ኧረ እባካችሁ መልኩ ያው ከሱ ይብሳል። ጠብቀው ምን ልበል ብሎ አስበው። እሺ ኧረ ተው መልኩ እንኳን ያው ወንድ ልጅ ከጉማሬ መለስ ካለ በቂ ነው። ለሴት ነው እንጂ ቁመቱ ለወንድ እኮ በቂ ነው። ቁመት ምን ይሰራል? በቂ ነው። እንደ ቁመቱ አይደለም። ደግሞ ዋናው ነገር ምንድነው? የሚያስተዳደር ይቻል ነው። ቤቱን ያስተዳድር ይቻል ነው ዋናው ነገር። ግን እሱ እኔ በቁሜ ሙቻለሁ። ዛሬ እንደ ዛሬ የተዋረድኩበት ቀንም አይኖር የለም። እንዲያው እኔ እኮ እንደው ግራ ግብት ያለ ነገር ቆይ ግን እንደው ልጃችን ይሸበላ ነው ወይ? በፍጹም አስገድዷት ነው። አስገድዷት ነው። ይገርማል። እንደው የትኛዋ ልጅ ትሆን እንደዚህ እንዲያው ያዋረደችኝ? አንተ ይሄንንም አልነገሩም እንዴ? እናታቸው ሽማግሌ ይመጣል ነው ያለችኝ እንጂ ለየትኛዋ ልጅ ይሁን ለየትኛዋ ልጅ እኔ በምን እስቲ ለየትኛዋ ልጅ ነው ሽምግልና የመጣችሁ? እኔ ያላገቡ 3 ሴት ልጆች አሉኝ። ለየትኛዋ ነው ሽምግልና የተላካችሁ?
እኛ 3 ባል የሚፈልጉ ልጆች ነው ያለው። 3 ልጆች እኛም 3 ነን። ባል የሚፈልጉ ልጆች 3 አሏት ሴት። የትኛዋን ፈልጋችሁ ነው የመጣችሁት? የትኛዋ ነች? ለማንኛውም ያችኛዋ ሰናይት ናት። ሰናይት ጋር ተጣልተዋል። ቤቲ ናት። ቲጂ ናት። ትዕግስት የምትባል ልጅ አለ። ትዕግስት ፍቅርታ አይደለች። ፍሬህይወት መሰለች። ፍሬዬ ነች። 3 ወር በፊት ቅድስት ናት። ቅድስት ናት። ያልቃ ያምራል። አይደለም። ይቅርታ አድርጉልን። አስታወስኳት። ይቅርታ አድርጉልን። እውነቴን ነው። በጣም ይቅርታ አድርጉልን። ልነግራችሁ ነው እኮ ስሟን አስታወስኳት። ይቅርታ አድርጉልን። በመምታታት ነው በስም እንጂ ተሳስተናል። ሜሪ ናት። በጣም ነው የሚወዳት። ስለሷ ሲያወራ እኮ ነው የሚውለው። ስንተሳሳት በጣም ነው ያፈቅራት። መድኃኒት እውጣለሁ ሞታለሁ ላ ነው የሚልላት። ወይኔ ሜሪ የምትባል ልጅ የለችኝ። እኔ ተቃጠልኩ ዛሬ እንዴ! ለማን ማያስ ስም እየሰጠ ግራ ገባ። አታምራው ስለው አምጥቶ ከመረዋል። በጣም ይቅርታ። እውነት ቀለልንባችሁ። ሄሎ እኔ የምልህ የሚስት ስም የእጮኛ የምታገባት ማነው ስሟ? አለም። እንዴ ከአሜሪካ መቼ ተለያያችሁ? 1 ወር ሆነ። ይቅርታ አለም አስወጡልኝ።